ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። በዛሬ ፕሮግራማችን ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ነው ቆይታን የምናደርገው። ታዲያ እናንተም ከኛ ጋር ቆይታን ስታደርጉ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን በድጋሚ ስንገናኝ ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። የማንቸስተር ዩናይትድ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ማንቸስተር ዩናይትድ ዛሬ ምሽት ጨዋታውን እንደሚያደርግ ይታወቃል። ከሊድስ ዩናይትድ ጋር የሚደረግ የአቋም መፈተሻ ጨዋታ ነው። በዚህ ጨዋታ ላይ በርከት ያሉ ጉዳዮች እየተነሱ ነው። ከነዚህ መካከል አንደኛው ሜሰን ማውንት ለዛሬው ጨዋታ እንደማይደርስና ከዛሬው ጨዋታ ውጪ መሆኑን የመረጃ ምንጮቹ ይፋ አድርገዋል። በተለይ ከፓሪስ ሰን ዠርሜን ጋር በነበረው ጨዋታ ላይ ጉዳት የገጠመው ሜሰን ማውንት በዛሬው ጨዋታ ላይ በጉዳት ምክንያት እንደማይሰለፍ ነው የመረጃ ምንጮቹ ይፋ ያደረጉት። ዛሬ ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር በሚያደርገው የአቋም መፈተሻ ጨዋታ ላይ ዩናይትዶች ጠንከር ያለ ቡድናቸውን ይዘው እንደሚገቡ ይጠበቃል። ከዛ ውጭ ግን የዚህን ተጫዋች ግልጋሎት ግን ማግኘት አይችሉም። በተለይ ቅዳሜ ዕለት ነበር ከፓሪስ ሰን ዠርሜን ጋር በተደረገው የወዳጅነት ጨዋታ በመጀመሪያው አጋማሽ ነበር ጉዳት ገጥሞት ተቀይሮ እንደወጣ የምናስታውሰው። ተጫዋቹ ግን ምናልባት ከሊጉ መጀመር በፊት ከሩበን አሞሪሙ ኤሲ ሚላን ጋር ከሚደረገው ጨዋታ ጋር የመመለስ እድል ሊኖረው እንደሚችል ወይም አጠራጣሪ እንደሆነ በሱ ጨዋታ ላይ የመድረስም ያለመድረስም አላማዎች እንዳሉት ወይም ደግሞ ሊደርስም ላይደርስም የሚችልበት እድሉ እንዳለ ነው እየተገለጸ የሚገኘው። ስለዚህም ከኤሲ ሚላን ጋር በሚደረገው የመጨረሻው የወዳጅነት ጨዋታ ዩናይትድ ፕሪሚየር ሊጉን ከመጀመሩ በፊት የሚያደርገው የመጨረሻ ጨዋታ ላይ ምናልባት እድሉ አጠራጣሪ ሊሆን ይችላል የሚሉ ዘገባዎች አሉ። በፕሪሚየር ሊጉ የመጀመሪያ ሳምንታቶች ላይ ግን ሊመለስ እንደሚችል ነው በእርግጠኝነት መናገር እንደሚቻል የመረጃ ምንጩ ይፋ እያደረገ የሚገኘው። ከዛ ውጭ ግን ማንቸስተር ዩናይትድን በተመለከተ ከዛሬው ጨዋታ ጋር በተያያዘ አሰልጣኝ ማይክል ካሪክ በዛሬው ጨዋታ ላይ ጠንከር ያለ ቡድናቸውን ይዘው ወደ ሜዳ ይገባሉ ተብሎ ይታሰባል። በፕሪሚየር ሊጉ ላይ በዋናነት የሚጠቀሙበትን ቡድን በዛሬው ጨዋታ ላይ ሊያስመለክቱን ይችላሉ ተብሎ እንደሚጠበቅ ነው የተነገረው። በተለይ ለማንቸስተር ዩናይትድ በጣም ቅርብ የሚባለው የመረጃ ምንጭ ማንቸስተር ኢቭኒንግ ኒውስ እንደሚናገረው ከሆነ ማይክል ካሪክ ዛሬ ከሊድስ ዩናይትድ ጋር በሚኖረው ጨዋታ ላይ ጠንካራ ቋሚ 11 አስተላለፉን ሊጠቀም ይችላል ሲል ይኸው የመረጃ ምንጭ እየገመተ ይገኛል። በዚህ መሰረትም እንደ ማንቸስተር ኢቭኒንግ ኒውስ ዘገባ ግምት መሰረት ማይክል ካሪክ በዛሬው ጨዋታ ላይ በግብ ጠባቂነት ሴኒ ላሜንስን፣ በተከላካይ ስፍራ ላይ ዲየጎ ዳሎን፣ ሃሪ ማጓየርን፣ አይደን ሄቨንን እና ሉክ ሾውን ሊጠቀም ይችላል ተብሎ ይታመናል። ከዛ ውጪ በአማካይ ስፍራ ላይ ዩሪ ቴለማንስን ከአንድሬ ሳንቶስ እና ከብሩኖ ጊማሬሽ ጋር ሊያጣምር የሚችልበት እድሉ በጣም ሰፊ ነው ተብሎ ይጠበቃል። ከዛ ውጪም ማቲዮስ ኩኛ፣ አማድ ዲያሎ እና ብሪያን ኤምቤሞ በዛሬው ጨዋታ ላይ በቋሚ አስተላለፍ ውስጥ የመካተት እድላቸው በጣም ሰፊ ነው። በተጨማሪም ካሪክ ለኮቢ ማይኖ እና ለማርከስ ራሽፎርድ የተወሰኑ የጨዋታ ደቂቃዎችን ለመስጠትም እያሰበ እንደሚገኝ ይፋ ተደርጓል። እነዚህ ተጫዋቾች ዘግየት ብለውም ልምምዱን መቀላቀላቸውን ተከትሎ የተወሰኑ የጨዋታ ደቂቃዎችን ብቻ በዛሬው ጨዋታ ላይ ሊያገኙ እንደሚችሉ ነው ግምቶች እየወጡ የሚገኙት። ሌላኛው ከማርከስ ራሽፎርድ ጋር በተያዘ ሪዮ ፈርዲናንድ አንድ ሀሳብን ይናገራል። እሱ እንደሚያብረቀርቅ ፌራሪ ነው ሲል ነው ፈርዲናንድ የሚናገረው። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ የልምምድ ማዕከል መመለሱ የሚታወቅ ጉዳይ ነው። በጣም ጤናማ እንዲሁ ደግሞ ብቁም ይመስለኛል ሲል ሪዮ ፈርዲናንድ ይናገራል። ዝግጁ ነው፣ እናም ታውቃላችሁ ፊቱ ላይ ፈገግታ አለ፣ በእርምጃው ውስጥም አዲስ ጉልበት ይታይበታል ብሏል። እኔ እንደማስበው እንደምመኘውም ከሆነም በክለቡ ይቆያል፣ ከቆየም ደግሞ ለማንቸስተር ዩናይትድ እንደ አዲስ ፈራሚ ልንመለከተው እንችላለን ሲልም ጭምር ነው የተናገረውና በጣም ቆንጆ
እንደ አዲስ ተጫዋች ፈራሚ ማድረገን መቁጠር እንችላለን ይህንን ተጫዋች ሲልም ጭምር ነው ሪዮ ፈርዲናንድ ከማርከስ ራሽፎርድ መመለስ ጋር በተያዘ ሀሳቡን የሰጠው። ሳይመን ስቶን እንደሚናገረው ከሆነ ግን ማንቸስተር ዩናይትዶች በርካታ ተጫዋቾችን ወደ ቡድን እንደሚጨምሩ አሁንም ይጠበቃል ተብሏል። ከክለቡ የውስጥ ምንጮች እንደተነገረው ከሆነ ማንቸስተር ዩናይትድ በዝውውር ስራው ላይ ገና እንዳልተጠናቀቀና ገና ስራዎቹ ከዚህ በኋላ እንደሚሰራ ጭምር ነው ይኸው የመረጃ ምንጭ ይፋ እያደረገ የሚገኘው። በቀጣይም ሌሎች በርካታ ተጫዋቾችን ወደ ቡድኑ እንደሚጨምሩ በማንቸስተር ዩናይትድ በኩል እንደሚጠበቅ ነው የተነገረው። በገበያ ውስጥ የዩናይትድ አፈጻጸምን መፍረድ የሚቻለው የዝውውር መስኮቱ ከተዘጋ በኋላ ከዛ በኋላ ነው። እንግዲህ ኢኒዮሶች ላይ ጣቶችን መቀሰርም ካለብን መቀሰር የሚኖርብን፣ እስከዛ ድረስ ግን ማንቸስተር ዩናይትድ እና ኢኒዮሶች ላይ መፍረድ በፍጹም የለብንም ሲልም ጭምር ሳይመን ስቶን ይናገራል። ስለዚህ ማንቸስተር ዩናይትድ በቀጣይ ጥሩ ዝውውሮችን ሊያደርግ እንደሚችልም ጭምር ነው ግምቱን እየሰጠም የሚገኘው። ማይክል ካሪክ እንግዲህ የተለያዩ ተጫዋቾችን እንደሚፈልግ እየተነገረ ይገኛል። አሁንም ማንቸስተር ዩናይትድ በአማካይ ስፍራው ላይ ተጫዋቾችን መመልከቱን እንዳላቆመ የሚያሳዩ መረጃዎች አሉ። አሁንም ጭምር ዩናይትድ በገበያው ላይ ሊመለከታቸው የሚችላቸው የአማካይ ስፍራ ተጫዋቾች ያሉ ተብሏል። ከነዚህ መካከል ዛሬ ዘ አትሌቲክ የተባለ የመረጃ ምንጭ ይፋ ያደረገው ከኤድዋርዶ ካማቪንጋ ጋር የተያዙ መረጃዎችን ነው። ማድሪድ እና ዦዜ ሞሪኒዮ ለካማቪንጋ የሚቀርቡ ጥያቄዎችን ለመስማት ዝግጁ ሆነው እየጠበቁ እንደሆነ ይፋ አድርጓል። በተለይ ካማቪንጋ በክለቡ መቆየትን ምርጫው ያደረገ እንጂ ሪያል ማድሪዶች ይህንን ተጫዋች ለመሸጥ በተደጋጋሚ ጊዜ ፍላጎት እንዳላቸው እየተነገረ ይገኛል። ተጫዋቹ ግን በሪያል ማድሪድ ቤት ራሱን በድጋሚ ማሳየት እንደሚፈልግና በክለቡ መቆየት ምርጫው እንደሆነ በተደጋጋሚ ጊዜ ሲገለጽ ነበር። አሁን ግን ዛሬ ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ ማድሪዶችና አሰልጣኝ ዦዜ ሞሪኒዮ ለዚህ ተጫዋች የሚመጡ ጥያቄዎችን ለመስማት ዝግጁ ናቸው ተብሏል። ማንቸስተር ዩናይትዶችም ከካማቪንጋ ጋር አሁንም ስማቸው በትልቁ እየተነሳ ነው። ምክንያቱም ይህ ተጫዋች በግራ ተመላላሽነትን መጫወት ይችላል፣ በመሃል ሜዳ ላይ መጫወት የሚችል ሁለቱንም ቦታዎች ዩናይትድ በሚፈልገው ቦታ ላይ መጫወት የሚችል አይነት ተጫዋች ተደርጎ ስለሚቆጠር ዩናይትዶች ጥሩ አጋጣሚ እንዳገኙ አድርገው ይቆጥሩታል። በዚህ መሰረት ተጫዋቹን ለማስፈረም ጥረት ያደርጋሉ ብሏል እነዛ አትሌቲክ የመረጃ ምንጭ ዘገባ። ዩሪ ቴሌማንስ ስለ ማይክል ካሪክ ይናገራል። ከአሰልጣኝ ጋር ጥሩ ግንኙነት መፍጠር በጣም አስፈላጊ ነገር ነው ብዬ አስባለሁ ይላል ዩሪ ቴሌማንስ ስለ አሰልጣኙ ሲናገር። በሜዳ ላይ ነፃ እንድትሆንና ቡድኑን በተቻለ መጠን በጥሩ ሁኔታ ደግሞ እንድታደራጅም ያስፈልግሃል። በእርግጠኝነት የራሱ መርሆች ያሉት አሰልጣኙ፣ እኔም እርሱ የሚጠይቀኝን ለማድረግ እሞክራለሁ፣ ነገር ግን የራሴንም ችሎታ ደግሞ መጨመር አይቀርም ሲል ይናገራል። ካሪክ የራሱ መዋቅር አለው። ኳስ ይዞ መጫወት ይፈልጋል። በተወሰኑ መንገዶችም ጫና እንድናደርግም ይፈልጋል። አንተ ከሰለጠንክበት ወይም ደግሞ እኔ ከዚያ በፊት ከሰለጠንኩበት የተለየ መንገድ ሊሆን ይችላል፣ ነገር ግን በኔ እይታ ሁሉም ምክንያታዊ ናቸው ብዬ አስባለሁ። ነገሩ በቀላሉ እግር ኳስን በደመ ነፍስ መረዳት ነው። እኔም በአንደርሌክት ከልጅነት ጀምሮ ሳደርገው የነበረ ጉዳይ ነውና ስለዚህ ለማይክል ካሪክ የሚጠይቀኝን ሁሉ ለማድረግ በጣም ዝግጁ ነኝ ብሏል ዩሪ ቴሌማንስ ሀሳቡን ሲናገር። ሌላኛው ስለ ማርከስ ራሽፎርድ ነው ዩሪ ቴሌማንስ የተናገረው። በአስተን ቪላ ምርጥ ነበር፣ ስለሱ ብዙ ይወራ ነበር። በዙሪያው ብዙ የሚዲያ ጫናዎች ትኩረት ቢኖርም እሱ ግን በጣም ጥሩ ነበር። በጣም ትሁትና ታታሪ ነበር። ከመጀመሪያው ልምምድ ጀምሮ የኳስ ንክኪው፣ ፍጥነቱ፣ የመጨመር ችሎታውና እጅግ አስደናቂ ነገሮች ያሉት ተጫዋች እንደሆነ ተመልክቻለሁ። በወቅቱም የምንፈልገው ይህንን ነበር። ብዙ ጥሩ ነገሮችን አድርጎልናል። እነዚያን ብቃቶች ይዞ አሁንም በዚህ በማንቸስተር ዩናይትድ ቤት እንደሚመጣ ተስፋ አደርጋለሁ ሲል ነው ዩሪ ቴሌማንስ የተናገረው። ሌላኛው የቀረበለት ጥያቄም እስካሁን በ6 ቁጥርም በ8 ቁጥርም በ10 ቁጥር ሚናም ተጫውተሃል። ስለዚህ ለማንቸስተር ዩናይትድ በየትኛው ሚና ብትጫወት ትወዳለህ የሚል ጥያቄ ቀርቦለት ነበርም። ቴሌማንስ ሲናገር በተቻለ መጠን ወደፊት ለመጫወት እሞክራለሁ። ለብሩኖ ወይም ለአጥቂዎቹ አላማዬ እነሱን በነፃነት እንዲያጠቁ፣ ችሎታቸውን እንዲጠቀሙና እድሎችን እንዲፈጥሩ የሚያስችላቸውን ቦታ እዛ ቦታ ላይ እንዲገኙ ማድረግ ነው። በእግር ኳስ ሕይወቴ በተለያዩ ሚናዎች ተጫውቻለሁ። ስለዚህም በአንድ የአጨዋወት ስርዓት ውስጥም በአንድ ሚና ላይ ብቻም ጥገኛ የሆንኩኝ አይመስለኝም። ሁሉንም ነገሮች በትንሹ ሞክራለሁ። በመከላከልና ማጥቃት መካከልም ያለውን ግንኙነትም መፍጠር ግን ከሁሉም በላይ የሚስማማኝና በጣም ሚና የሚሰጠኝ ነው ሲልም ጭምር እንዲሁ ተናግረዋልና በዚህ መሰረትም በጣም ጥሩ ነገሮችን ማድረግ የሚችል ይመስለኛል በሁሉም ቦታዎች ላይ ሲል ይናገራል። ሌላኛው ዩሪ ቴሌማንስ ያነሳው ሀሳብ ከማንቸስተር ዩናይትድ ጋር ዝውውርን በተመለከተ ሁለቴ ተነጋግሬ የነበረ ቢሆንም አልተሳካም ነበር። አንደኛው አንደርሌክትን ከለቀኩኝ በኋላ ነበር ሲል
ይናገራል። ከዚህ በፊት 2 ጊዜ እድሉን አግኝቼ ነበር። ከዛ ውጭ ግን ቀደም ሲልም ስሜ ከዚሁ ክለብ ጋር ሲያያዝ ነበር፣ ነገር ግን ዝውውሩ አልተሳካም። እናም እንዲያ ነው። እኔም ስራዬንም በሜዳ ላይ የሚጠበቅብኝንም ማድረጌን ቀጥያለሁ። አሁንም ግን ወደ ማንቸስተር ዩናይትድ ዝውውሩን ለማድረግ በቅቻለሁ። በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ ቤት እጫወታለሁ ሲል ነው ዩሪ ቴሌማን ስለ ማንቸስተር ዩናይትድ ዝውውሩና ከማንቸስተር ዩናይትድ ጋር በተያያዘ ስለ አሰልጣኙ ስለ ማርከስ ራሽፎርድና ስላሉት አንዳንድ ጉዳዮች ሀሳቡን የሰጠው። ምናልባት ዛሬ በቋሚ አስተላለፍ ውስጥ ተካቶ የመጀመሪያውን ጨዋታ በትልቁ ያደርጋል ተብሎ ይታሰባል። እርግጥ ነው ባለፈው ጨዋታ ላይ ከተጠባባቂ ወንበር ተነስቶ በፓሪስ ሰን ዠርሜኑ ጨዋታ ላይ ተመልክተነው ነበር። ነገር ግን በቋሚነት በዛሬው ጨዋታ ላይ የመመልከት እድላችን በጣም ሰፊ ይሆናል ተብሎ ይታሰባል። ከሊድስ ዩናይትድ ጋር ጨዋታቸውን ያደርጋሉ ማንቸስተር ዩናይትዶች። አርሰናልን የተመለከቱ መረጃዎችን ደግሞ እንንገራችሁ። ሴስ ፋብሬጋስ ይናገራል። ዛሬ እንግዲህ አርሰናልና ኮሞ ጨዋታቸውን እንደሚያደርጉ ይታወቃልና ከዚህ ጨዋታ ጋር አያይዞ ነው የቀድሞ የአርሰናል ተጫዋች የነበረው አሁን በኮሞ አሰልጣኝነት ስር የሚገኘው ሴስ ፋብሬጋስ የሚናገረው ጨዋታው ለኛ በጣም ትልቅ እድል ነው ሲል ነው ሴስ ፋብሬጋስ ሀሳቡን የሰጠው ከዛሬ ጨዋታ ጋር አያይዞ ሲናገር። በአሰልጣኝ ሴስ ፋብሬጋስ የሚመራው ኮሞ ዛሬ ምሽት በኤምሬትስ ስቴዲየም ከአርሰናል ጋር የወዳጅነት ጨዋታውን ያደርጋል። ከጨዋታው በፊት አስተያየቱን የሰጠው አሰልጣኝ ሴስ ፋብሬጋስ ለኛ ትልቅ ፈተና ነው፣ ትልቅ ጨዋታና ትልቅ እድልም ነው ሲልም ጭምር ነው ከዛሬው ጨዋታ ጋር አያይዞ ሀሳቡን የተናገረው። በቻምፒየንስ ሊግ የሚሳተፈው ኮሞ በቀጣይ አርሰናልና ሊቨርፑል ጋር በተከታታይ ይጫወታል ተብሎ ይጠበቃል። ጨዋታዎቹ የት ደረጃ ላይ እንዳለን ለማየት ትልቅ እድል ይፈጥሩናል ሲልም ነው አሰልጣኝ ሴስ ፋብሬጋስ ጨምሮ የሚናገረው። በ60 ሺህ ደጋፊዎች ፊት አስደናቂ ስቴዲየም ላይ እና ደግሞ ከትልቅ ተጫዋቾች ጋር መፋለም እጅግ በጣም ለኛ ዋጋው ትልቅ ነው ሲልም ነው ሴስ ፋብሬጋስ የተናገረውና ከአርሰናል ጋር መጫወት ለኛ በጣም ትልቅ ፈተና ነው። ይህንን ጨዋታ የቡድናችን ትክክለኛውን ደረጃ አሁን ያለንበትን አቋም ለመለካተም ትክክለኛ መንገድ ይሆናል ሲልም ጭምር የተናገረው። ይህንን ጨዋታ ለመመልከት ብዙ ደጋፊዎች ትኬታቸውን እንደገዙ አውቃለሁ። እንደ ክለብና እንደ ከተማ ደግሞ ከአርሰናል ጋር እንዲህ ያለ ትልቅ ጨዋታን መጫወት መቻላችን በጣም ያኮራናል። አርሰናል የቻምፒየንስ ሊግ ፍጻሜ ደርሷል እና ፕሪሚየር ሊግን የሚያሸነፈ ቡድን ነው። ስለዚህ ይህ ጨዋታ በጉዟችን ላይ ሌላ ትልቅ እርምጃ ነው፣ ለተጫዋቾቻችንም ሆነ ለክለቡም በጣም ትልቅ እድል ነው ሲልም ነው የኮሞ አሰልጣኝ የሆነው ሴስ ፋብሬጋስ እየተናገረ የሚገኘው። ዛሬ እንግዲህ ጨዋታቸውን እንደሚያደርጉ ይታወቃል። ዛሬ ምሽት 3:30 ሲል በኤምሬትስ ስቴዲየም ነው ይሄ ጨዋታ የሚደረገው። አርሰናልና ኮሞ የዝግጅት ጨዋታቸውን ያደርጋሉ። ለአርሰናሎች እጅግ ጠቃሚ ፈተና ይሆናል ተብሎ ይታሰባል። ቡድኑ በተለይ ከቦሩሲያ ዶርትመንድ ጋር ካደረገው ጨዋታ እንግዲህ ከኤምሬትስ ካፕ ጨዋታ ፍጻሜ 3-2 ከተሸነፈ በኋላ ይሄ የመጨረሻው የቅድመ ውድድር ልምምድ ጨዋታ እንደሆነ ይታወቃል። ምክንያቱም የፊታችን እንግዲህ ሳምንት መጨረሻው ላይ የአሁኑ ሳምንት መጨረሻ ውድ ላይ ከኮሚንሺልድ የፍጻሜ ጨዋታ ያደርጋሉ። ከማንቸስተር ሲቲ ጋር የሚደረግ ጨዋታ ነውና ለአዲሱ የውድድር ዘመን ሙሉ ዝግጅቱን ለመፍጠርም ትልቅ ግብ ያለው ጨዋታ ይሆናል ተብሎ ይታሰባል። ኮሞ በሴስ ፋብሬጋስ አሰልጣኝነት ስር የሚመራው ይሄ የጣሊያን ክለብም በሴሪኤ 4ኛ ደረጃን ይዞ በማጠናቀቅ ወደ ቻምፒየንስ ሊግ መግባቱን ያረጋገጠም ጠንካራና ተወዳዳሪ ቡድን እንደሆነ ይታወቃል። አርሰናል በሜዳው በመጫወቱ ምክንያት የአጥቂ መስመሩን ጥንካሬ፣ የአማካይ ስፍራውን ሜዳ ቁጥጥርና አዲስ ተጫዋቾች አቅምን ለመፈተሽም በጣም ምቹ ድል ይሆናል ተብሎ ይጠበቃል። ይህ ጨዋታ ፈታኝ እንደሚሆን በርካቶች ቢጠብቁም አርሰናል ግን በሜዳውና በደጋፊ ፊት ጨዋታውን እንደማድረጉ ጨዋታውን የማሸነፍ ቅድመ ግምትን እንዳገኘም ጭምር ነው እየተገለጸ የሚገኘው። ነገር ግን የዛሬውን ጨዋታ ለማሸነፍ ግን ጥሩ እድል አለው ተብሏል። ከኮሞ ጋር ግን በጣም ጠንከር ያለ ፉክክር ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። አርሰናል ተከላካይ ለማስፈረም ከጀርባ ስራዎችን እየሰራ እንደሚገኝ ፋብሪሲዮ ሮማኖ መረጃውን ይፋ አድርጓል። በአሁኑ ጊዜ በአርሰናልና በሁሊየስ ኩንዴ መካከል የሚደረጉ ድርድሮች ላይ ምንም አይነት የላቀ ደረጃ እንደሌለ ነው የመረጃ ምንጮቹ የሚናገሩት። ነገር ግን ሁኔታው ሊለወጥ ይችላልና አሳውቃችኋለሁ ብለዋል ፋብሪሲዮ ሮማኖ። ሁሊየስ ኩንዴ ለአርሰናል ጥሩ መፍትሄ ይሆናል። እንደ መሀል ተከላካይና እንደ ቀኝ መስመር ተከላካይ ደግሞ መጫወት ይችላል ተብሎ እንደሚታሰብ ነው ፋብሪሲዮ ሮማኖ የተናገረው። ስለዚህ አርሰናሎች በቀጣይ ይህንን ተጫዋች ስለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። በአጠቃላይ ግን አርሰናል በተከላካይ መስመር ላይ የሚጫወት ተጫዋችን ለማስፈረምም እንቅስቃሴዎችን ያደርጋል ተብሎ ነው የሚጠበቀው። የቼልሲን ጉዳዮች ደግሞ ወደ እናንተ እናደርስ። ቼልሲ ለኤንዞ ፈርናንዴዝ ወኪሎች ጠንካራና መልእክትን አስተላልፈዋል። በጋዜጠኛ ፋብሪሲዮ ሮማኖ መረጃ መሰረትም ይሄ ጉዳይ እስከ ዝውውር መስኮቱ መዝጊያ ቀን ድረስም አይጎተትም ተብሏል። የመጨረሻዎቹ ቀናትም እንግዲህ አሁን ላይ ይሄ ተጫዋች የሚዘዋወርበት ይሆናል ተብሎ አይጠበቅም። ቼልሲ ጉዳዩ በዚህ ሳምንት መጨረሻ ፈጣን እልባት እንዲያገኝ ይፈልጋል። እስከ መጨረሻው ድረስ እንደዚህ አይነት የዝውውር ጉዳዮችን ወይም ወሬዎችን ቡድኑን የሚከፋፍል መረጃዎችን ይዞ መጓዝ በጭራሽ እንደማይ
እንደማይፈልግ ነው እየተገለጸ የሚገኘው። ስለዚህ ቶሎ እልባቶችን ማግኘት ይፈልጋል ወይም ቶሎ ውሳኔዎች እንዲወሰኑ እንደሚፈልግ ነው እየተገለጸ የሚገኘው። ስለዚህ መቆየት ወይም መውጣት የተጫዋቹም እንግዲህ ቶሎ ውሳኔዎችን እንዲሰጥበት በዚህ ሳምንት በተለይ ውሳኔ እንዲደረስ የሚፈለግበት ነው። ቼልሲ የጠየቀውን 120 ሚሊዮን ፓውንድ የዝውውር ዋጋና ያከፋፈል ሁኔታውን አስቀድሞ ግልጽ አድርጎ አስቀምጧል። ለአንዴና ለመጨረሻ ጊዜ ቼልሲ እንግዲህ ይህንን የቀረበውን ነገር መቀበል ወይም ደግሞ መተው የሚል አቋም ይዘዋል። ስለዚህ ሲቲዎች ተጫዋቹን ለማስፈረም የሚፈልጉ ከሆነ በዚህ ሳምንት ውስጥ ቶሎ እንቅስቃሴዎችን ማድረግና መጀመር ይኖርባቸዋል። ከዛ በኋላ ግን ቡድኑን የሚከፋፍል ጉዳይ ቼልሲዎች ማድረግ እንደማይፈልጉ ነው የመረጃ ምንጩ ይፋ ያደረገው። ቼልሲ ግን ዛሬ በይፋ አንድ ተጫዋችን ማስፈረም ችሏል። የምዕራብ ለንደኑ ክለብ ቼልሲ የራዮ ቫይካኖን የመስመር ተከላካይ ፔፕ ቻቫሪያን በ22 ሚሊዮን ዩሮ ማስፈረማቸውን ነው ይፋ ያደረጉት። የ28 ዓመቱ ተከላካይ ፔፕ ቻቫሪያ ከቼልሲ ቤት እስከ 2031 የሚያቆየውን ኮንትራትም እንዲሁ ተፈራርመዋል። ሰማያዎቹ ሪያል ማድሪድን ለተቀላቀለው ማርኮ ኮሬያ ተተኪ አድርገው ነው ይህንን ተጫዋች እንዳያመጡት ይፋ የተደረገው። ፔፕ ቻቫሪያ የቼልሲ 11ኛ ፈራሚ ሆነው ስታንፈርድ ብሪጅም የደረሰ ተጫዋች እንደሆነ ይፋ ተደርጓል። እስካሁን ያለው የእግር ኳስ ሕይወቱ በስፔን ያሳለፈው ተጫዋቹ ለራዮ ቫይካኖ 125 ጨዋታዎችን ማድረግ መቻሉን የምናስታውሰው ጉዳይ ነው። ቼልሲ የለንደኑ ምርጥ ክለብ ነው ብለዋል ፔፕ ቻቫሪያ ሲናገር። ቼልሲን የተቀላቀለው ፔፕ ቻቫሪያ በዝውውሩ መደሰቱን ከፊርማው በኋላ ነው በሰጠው አስተያየት ላይ ተናገረው። ለመጀመሪያ በጣም ጓጉች ያለው ተጫዋቹ ህልሜ እውን ሆኗል፣ ምክንያቱም ቼልሲ ከዓለም ትልልቅ ክለቦች መካከል አንደኛው ነው ብለዋል። አክሎም ይሄ ትልቅ እድል ነው፣ ነገር ግን ዝግጁ ነኝ፣ ቡድኑ ስኬታማ እንዲሆንም ለመርዳት ጠንክሬ እሰራለሁ ሲልም ነው የተደመጠው። ቼልሲ ሁሉንም የሚወዳደርባቸውን ዋንጫዎች ማሸነፍ አለበት፣ የለንደን ምርጡ ክለብም ቼልሲ ነው ሲል ይናገራል ፔፕ ቻቫሪያ። አጥቅቶ መጫወትና መከላከል የሚወድ እንደሆነ የገለጸው ተጫዋቹ ትልቅ ጥንካሬና ጉልበት አለኝ፣ እነዚህን ትልቅ ችሎታዎችን ደግሞ መጠቀም እፈልጋለሁ በዚህ ቡድን ውስጥ ሲልም ነው ፔፕ ቻቫሪያ ስለ ቼልሲም አንዳንድ ሀሳቦቹን ያጋራው። የሊቨርፑል ጉዳዮችንም እንንገራቸው። የዳቪድ ፍራቴሴ ከኢንተር ሚላን መልቀቅ እንደተጠናቀቀ ኢንተር ሚላን የከርቲስ ጆንስን ዝውውር ለመጨረስ ይንቀሳቀሳል ተብሎ እንደሚታሰብ ነው የተነገረው። በዚህ የክረምት ተጫዋቾች የዝውውር መስኮት እንግዲህ የዝውውር መስኮቱን በሙሉ ማለት ይቻላል ከርቲስ ጆንስ ከጣሊያኑ ክለብ ኢንተር ሚላን ጋር በትልቁ ስሙ ሲነሳ እንደነበረ የምናስታውሰው ነው። ዛሬ ዲማርዚዮ ይፋ እንዳደረገው ከሆነ ከኢንተር ሚላን ይለቃል ተብሎ የሚጠበቀው ዳቪድ ፍራቴሴ እንደለቀቀ ከርቲስ ጆንስን ለማስፈረም ኢንተር ሚላኖች ትልቅ እንቅስቃሴዎችን ለማድረግ ዝግጁ እንደሆኑ ይፋ ተደርጓል። ለወራት ያክል ምንም ጥርጣሬ አልነበረንም ብሏል። ኢንተር በአማካይ ሜዳቸው ውስጥም ከርቲስ ጆንስን ማሰብ አላቆምም። እሱ ዋነኛ ኢንተር ሚላን ከርቲስ ጆንስን ወደ ኢንተር መሄድም ቅድሚያ ይሰጣል ተብሎ ይታሰባል። ኢንተርም አሁን ላይ በከርቲስ ጆንስ ላይ ትኩረቱን በትልቁ እንዳደረገና በቀጣዮቹ ቀናት ትልቅ የሚባል እንቅስቃሴን ለማድረግም ዝግጁ እንደሆነ ጭምር ነው እየተገለጸ የሚገኘው። ይሄ ተጫዋች ወደዚህኛው ክለብ የማምራቱ ነገር በትልቁ እየቀጠለ እንደሚገኝ ነው የመረጃ ምንጮቹ ይፋ ያደረጉት። ሮናልድ አሮሆ ወደ ፕሪሚየር ሊጉ ከተዘዋወረ በኋላ በሊቨርፑል ቤት የሚያገኘውን ደሞዝ ላይ ቅናሽ አድርጓል። በአሰልጣኝ አንዶኒ ኢራኦላ ከተማመነ በኋላ ይህንን ውሳኔ ያደረገ ሲሆን አንዶኒ ኢራኦላ ይህን ተጫዋች ለማሳመን ትልቅ እንቅስቃሴዎችን እንዳደረጉ ነው ይፋ የተደረገው። ሮናልድ አሮሆ ፕሪሚየር ሊጉን ሁሌም መሞከር እንደሚፈልግ ተናግሯል። በአዲሱ ክለቡም ለረጅም ጊዜ መቆየት እንደሚፈልግ ነው የስፔን ተነባቢ ከሆኑት ጋዜጦች መካከል ስፖርት የተባለ የመረጃ ምንጭ ይፋ እያደረገ እንደሚገኝ ዘገባው እየጠቆመ የሚገኘውና ይህንን ተጫዋች ለማስፈረምም ገንዘቡን ደሞዙን እንዲቀንስም እንዳደረጉት ጭምር ይፋ ተደርጓል። ማንቸስተር ሲቲ አዲስና የተወሰኑ ነባር ተጫዋቾች በሚቀጥለው የውድድር ዘመን የሚለብሱትን ማሊያን ይፋ እንዳደረገ ነው የተገለጸው። በዚህ መሰረትም ማርክ ጉሂ የ6 ቁጥር ማሊያን ይለብሳል ተብሏል። ግብ ጠባቂው ጂያንሉጂ ዶናሩማም የ1 ቁጥር ማሊያን እንደተረከበ ይፋ ተደርጓል። በአንጻሩ አዲሱ ፈራሚ የሆነው ኤሊዮት አንደርሰን የ5 ቁጥር ማሊያን እንደሚለብስ ይፋ ሲያደርጉ፣ አዲሱ ግብ ጠባቂ ደግሞ ሩሊ የ28 ቁጥር ማሊያን እንደሚለብስ ነው ይፋ እያደረጉ የሚገኙት። ማንቸስተር ሲቲ ግብ ጠባቂ እንዳስፈረመ ይፋ ተደርጓል። ሲቲም የቀድሞ ግብ ጠባቂውን ጄሮኒሞ ሩሊን ከማርሴ ማስፈረሙን ነው ይፋ ያደረገው። ማንቸስተር ሲቲ ጄሮኒሞ ሩሊን የጄምስ ትራፎርድ ተተኪ በማድረግም 3.5 ሚሊዮን ዩሮ ማስፈረሙ ተገልጿል። ግብ ጠባቂው ከፊርማው በኋላ አስደናቂ እድል ነው ያገኘሁት፣ ማንቸስተር ሲቲን የመቀላቀል እድልም ሲመጣ ወደ ኋላ አትልም ሲልም ጭምር የተናገረው። ማንቸስተር ሲቲም እንደፈለገኝ ስሰማ በጣም ነው የተደሰትኩ ሲልም ጭምር ይናገራል።
ይናገራል። ግብ ጠባቂው እንግዲህ ለመጀመርና በዚህ ቡድን ውስጥ ለመጫወትና ለማሸነፍም ጓጉቻ ያለው ሲልም ጭምር ነው የተናገረው። የ34 ዓመቱ ጂኖርሞ ሩሊም ከ10 ዓመታት በፊትም ለማንቸስተር ሲቲ ፈርሞ ምንም አይነት ጨዋታ ሳያደርግ ክለቡን ለቆ እንደወጣ የምናስታውሰው ጉዳይ ነው። ፓሪስ ሳን ዠርሜን ከአስተን ቪላ ጋር ዛሬ ወሳኝ ጨዋታውን ያደርጋል። የአሸናፊዎች አሸናፊ ለመሆን የሚደረግ ፍልሚያ ነው። የአውሮፓ ሱፐር ካፕ ዓመታዊ የአሸናፊዎች አሸናፊ የዋንጫ ጨዋታም ዛሬ ይደረጋል። ከ50 ዓመታት የላቀ ታሪክ ያለው ይህ መርሃ ግብር የቀደመውን የውድድር ዘመን የአውሮፓ ቻምፒየንስ ሊግ እና የዩሮፓ ሊግ አሸናፊዎችን እርስ በርስ የሚያገናኝ ጨዋታ ነው። ይሄ ዋንጫ 6 ጊዜ በማንሳት ሪያል ማድሪድ በበላይነት የሚመራው ሲሆን ባርሴሎና እና ኤሲ ሚላን 5 ጊዜ እንዲሁም ሊቨርፑል 4 ጊዜ በማሸነፍ ይከተላሉ። ዛሬ ምሽት ልክ 4 ሰዓት ሲል ይህንን የዋንጫ ጨዋታ የሚያደርጉት ደግሞ የአውሮፓ ቻምፒየንስ ሊግ አሸናፊው የፈረንሳዩ ፓሪስ ሳን ዠርሜን እና የዩሮፓ ሊግ አሸናፊው የእንግሊዙ ክለብ አስተን ቪላ ናቸው። ለሁለተኛ ተከታታይ ዓመት የአውሮፓ ቻምፒየንስ ሊግ ዋንጫን ያነሳው ፓሪስ ሳን ዠርሜን ይህንን ዋንጫ ለሁለተኛ ተከታታይ ጊዜ ለማንሳት ይጫወታል። ከ2012 ወዲህ የፈረንሳይ ሊግ አንድ ላይ በተደጋጋሚ እንግዲህ የነገሰው ክለብ ይህንን ስኬቱን ከአውሮፓ ደረጃም ይበልጥ በማጽናት መርሃ ግብሩን ወሳኝነት ይኖረዋል ተብሎ ይታሰባል። አስተን ቪላ በ1982 ያነሳውን ይህንን ዋንጫ ከ45 ዓመታት በኋላ ዳግም ከፍ ለማድረግ ይጫወታል። የቀድሞው የውድድር ዓመት የዩሮፓ ሊግ ዋንጫን የ151 ዓመታት ታሪክ ላለው ቡድንም በቅርብ ዓመታት ያስመዘገበው ትልቁ ስኬቱ ነው። ጨዋታው ሁለት ስፔናውያን አሰልጣኞች በዩሮፓ ሊግ ከ3 ክለቦች ጋር 5 ዋንጫዎችን ያነሳው ኡናይ ኤምሪ 3 የአውሮፓ ቻምፒየንስ ሊግ ዋንጫዎችን ከ2 ክለቦች ጋር ካሳካው ሉዊስ ኤንሪኬ ጋር ለተጨማሪ የስኬት ታሪክም የሚያደርጉት ትልቅ ፍልሚያ ይሆናል ተብሎ ይጠበቃል። ሁለቱ ክለቦች ለመጀመሪያ ጊዜም ለመጨረሻ ጊዜም የተገናኙት በ2024-25 የውድድር ዓመት በአውሮፓ ቻምፒየንስ ሊግ 16ቱ የጥሎ ማለፍ ጨዋታ ሲሆን ፓሪስ ሳን ዠርሜን በደርሶ መልስ 5-4 በሆነ ውጤት አሸንፈው እንደነበር እናስታውሳለን። ዛሬ በኦስትሪያ ሬድቡል አሬና በሳልዝበርግ ሜዳ በሚደረገው ጨዋታ ማን ያሸንፋል? ግምቶቻችሁን ልታሰፍሩልን ትችላላችሁ። ጆዜ ሞሪኒዮ ለጁድ ቤሊንግሃም ግልጽ እቅድ እንዳለው ይፋ ተደርጓል። በ4-2-3-1 የጨዋታ ቅርጽ ውስጥ በ10 ቁጥር ሚና ላይ እንዲጫወት ሊያደርጉት እንደሚችሉ ነው ይፋ እየተደረገ የሚገኘው። ጁድ ቤሊንግሃም አስፈላጊ ከሆነም በመሃል ሜዳ ላይም ትንሽ ዞር ብሎ ወደ ኋላ ተመልሶ መጫወት እንደሚችልም ስለሚያውቅ፣ ነገር ግን ልክ እንደ 2023-2024 የመጣበት የውድድር ዓመት ዘመን ሁሉ ወደ ተቃራኒ የግብ ሳጥን ተጠግቶ ሲጫወት በጣም ምርጥ ብቃቱን እንደሚያሳይ በርካቶች ያምኑበታልና በዛ ቦታ ላይ ዘንድሮም ሊጫወት የሚችልበት እድሉ በጣም ሰፊ እንደሆነ ነው እየተገለጸ እንደሚገኝ ዲያሪዮ አስ መረጃውን ይፋ ያደረገው። ፓሪስ ሳን ዠርሜኖች ፌራን ቶሬስን ሊያስፈርሙ ከጫፍ ደርሰዋል። የፈረንሳዩ ክለብ ፓሪስ ሳን ዠርሜን ፌራን ቶሬስን ከባርሴሎና ለማስፈረም ከጫፍ መድረሳቸው ይፋ ተደርጓል። በሁለቱ ክለቦች መካከል ጥቂት የፋይናንስ ልዩነቶች ብቻ መኖሩ ሲገለጽ በዚህ ሳምንትም ከስምምነት ይደርሳሉ ተብሎ ነው የሚጠበቀው። የ26 ዓመቱ አጥቂ ዝውውሩ ሊጠናቀቅ መሆኑን ተከትሎ የባርሴሎና ልምምድ እንደማይሰራ ጭምር ይፋ ተደርጓል። ባርሴሎና የፌራን ቶሬስን ውል ካራዘመ ለማንቸስተር ሲቲ 8 ሚሊዮን ዩሮ ለመክፈል የሚገደድ መሆኑን ተከትሎ ለሽያጭ እንዳቀረቡት በተደጋጋሚ ሲገለጽ ነበር። ማንቸስተር ሲቲ ተጫዋቹን ሲሸጥ ግን የባርሴሎና ውሉን ካራዘመ ተጨማሪ 8 ሚሊዮን ዩሮ የሚያስገኝለትን አንቀጽ አካቶ ነበር። ያንን ባርሴሎና 8 ሚሊዮን ዩሮ ላለመክፈልም ለገበያ አቅርቦት እንደነበር ነው ይፋ የተደረገው። ጆዜ ሞሪኒዮ በዩናይትድ ስለተሰናበተበት ቅጽበት ይናገራል። ፖርቱጋላዊው አሰልጣኝ ጆዜ ሞሪኒዮ አዲስ በሚወጣው የኔትፍሊክስ ዶክመንተሪው ላይ ከዩናይትድ ጋር ስለተሰናበተበት አጋጣሚና የዩናይትድ ችግሮችን አውስቷል። ማንቸስተር ዩናይትድ እኔን አባረውኛል፣ እነሱ ከዛ ውሳኔ ለአመታት እንግዲህ ተቀጥተውበታል ሲልም ጭምር ነው የሚናገረው ጆዜ ሞሪኒዮ። አሁን እነሱ እኔን ለማሰናበት ወስነው ነበር፣ እኔ በራሴ አልነበረም ከክለቡ የለቀቅኩት። በወቅቱ ሁሉም ሰው እኔ የሁሉም ነገሮች ችግር እንደሆንኩኝ አድርገው መመልከት ነበር የፈለጉት። ሆኖም ግን እግር ኳስ ቀላል ነገር አይደለም። እናም በወቅቱ የነበረው ነገር እውነታው ያልነበረም። አዎ ውጤቶች ጥሩ አልነበሩም። እኛ ስድስተኛና ከሊቨርፑል በጣም ወደ ኋላ ቀርተን ነበር። እኔም ደግሞ ኃላፊነቱን እቀበላለሁ። ሆኖም ግን በክለብ ውስጥ ያሉ ችግሮች ከውጤቶች በላይ በጣም ትልቅ ነገሮች ነበሩ ሲልም ነው የተናገረው። ጆዜ ሞሪኒዮ ማስረዳቱን ሲቀጥል በእሱና በተጫዋቾቹ መካከልም ስለተፈጠሩ አንዳንድ ነገሮችም ይናገራል። በአሰልጣኝነታቸው ላይ እምነት ያልነበራቸው ተጫዋቾች ነበሩ። ተጫዋቾች እንደ መጫወት አለመጫወት የተለያየ ባህሪ የነበራቸው። በመልበሻ ክፍል ውስጥ የነበረው ድባብ በግልጽ በፍርሃትና በቸልተኝነት የተሞላ እንደነበር ገና ስትገባ ነበር የሚሰማክ። እኔ
ከፖግባ ጋር የነበረኝ ግንኙነት የቀን ተቀን የሚዲያዎች ሽፋን ሆነ። እኔ እሱን ከምክትል ካፕቴንነት አነሳሁት ምክንያቱም የራሴን ምልከታዎች ስለነበሩኝ ነው። ከዛም ሞሪኒዮ ከፖግባ ጋር ተባለ። ወቅቱ ማርሲያል እና ሉክሾ ወጣት ተጫዋቾች ነበሩ። እኔ በይፋ እንዲሻሻሉ ቻሌንጅ ያደረኳቸው ምክንያቱም ከነሱ የተሻለ ነገር ነበር የምንፈልገው። ምናልባትም ነገሮች በተለየ መልኩ መያዝ ይችል ነበር፣ እሱን አምናለሁ ሲል ይናገራል። ነገር ግን ክለቡ እኔን ማሰናበት መፍትሄ እንደሆነ በወቅቱ ያንን ነበር የወሰኑት ሲል ሀሳቡን ሰጥቷል ዦዜ ሞሪኒዮ። ሞሪኒዮ እንግዲህ ከሱ መሰናበት በኋላ ምንም ለውጥ እንግዲህ እንደመጣ ይጠይቃል። ምን ለውጥ መጥቷል? ምንስ ተፈጠረ ሲል ይጠይቃል። አሰልጣኞች መጥተው ወጥተዋል፣ ተጫዋቾች መጥተው ሄደዋል፣ ብዙ ገንዘብ ወጪ ተደርጓል። ሆኖም ግን የቀድሞ ችግሮች እየቀጠሉ ነው። ለዚህ ነው አንዳንድ ጊዜ ሰዎች የማንቸስተር ዩናይትድ ችግር ሞሪኒዮ ነው የጀመረው ብለው ሲነግሩኝ ፈገግም ብለው አይ ከኔ አይደለም የጀመረው፣ ዩናይትድ አባረውኛል፣ ነገር ግን ችግሮቻቸውን አላባረሩም። እናም በዛ ውሳኔ ምክንያት ለአመታት ተሰቃይተዋል። አሁን ማይክል ካሪክ ሁሉንም ነገር ለመቀየር እድል አለው። እሱ ክለቡን በደንብ ያውቀዋል፣ ያለውን ጫናና በዋነኝነትም ማንቸስተር ዩናይትድ ምን ማለት እንደሆነ በደንብ ይረዳል። እኔ እንግዲህ እሱን ስኬታማ እንዲሆን ደግሞ ተስፋ አደርጋለሁ፣ ምክንያቱም ማንቸስተር ዩናይትድ ጠንካራ ሲሆን የእንግሊዝ እግር ኳስ በጣም የተሻለ ይሆናል ሲሉ ዦዜ ሞሪኒዮ በ2013 አሻፈረኝ ካሉት እድል መልስ 2016 ላይ ስላገኙትና ከዩናይትድ ቦርድ ጋር በሚዲያ ሰጥ አገባ ውስጥም እስከ መግባት ደርሰው ስለተሰናበቱበት የዩናይትድ ጊዜያቸው በጥቂቱ የሚናገሩት ይህንን አስተያየታቸውን ነው። እንግዲህ የተለያዩ በተለይ በቅርቡ በሚወጣው በኔትፍሊክስ ላይ ይፋ ይደረጋል ተብሎ የሚጠበቀው ፊልም ላይ ነው ይህንን ሀሳብ እየተናገሩ የሚገኙት። ሪያል ማድሪድ በማርቲን ዙቤሜንዲ ላይ የነበረው ፍላጎት እንደገና ያነሳሳው ሲሆን የክረምቱ የተጫዋቾች የዝውውር መስኮት ከመዘጋቱ በፊት አርሰናል በዚህ ስፔናዊ ብሔራዊ ቡድን ተጫዋች ላይ ትልቅ ፍላጎቶችን ወይም ውሳኔዎችን ለማሳለፍ ሊገደድ እንደሚችል ይፋ ተደርጓል። ዙቤሜንዲ ከሪያል ሶሴዳድ ወደ ሰሜን ለንደን ከተዘዋወረ በኋላ የመጀመሪያ የውድድር ዘመኑን በጥሩ ሁኔታ ያሳለፈ ሲሆን አርሰናል የፕሪሚየር ሊግ ዋንጫን እንዲያነሳም ከመርዳቱም በላይ በዚህ ክረምት ከስፔን ጋር የዓለም ዋንጫን ማሸነፍም ችሏል። ነገር ግን ብሩኖ ጊማሬሽ በ75 ሚሊዮን ፓውንድ ከኒውካስል ዩናይትድ መምጣቱ በሚኬል አርቴታ የመሃል ሜዳ ክፍል ውስጥም የነበረውን ውድድር የበለጠ አጠንክሮታል። ዴክላን ዋይስ፣ ብሩኖ ጊማሬሽ፣ ማርቲን ኦዴጋርድ፣ ማይከል ሜሪኖ እናም ማርቲን ዙቤሜንዲ አሁንም እንግዲህ በሁሉም በቋሚነት ለመሰለፍ በሚፋለሙበት በዚህ ወቅት አርሰናል ተጫዋቹን በመሸጥም ገንዘብ ለማግኘት ያስብ እንደሆነ ሪያል ማድሪድ ሊፈትናቸው ይችላል ተብሎ ነው የሚታሰበው። ፉትቦል ለንደን እንደዘገበው ከሆነ ሪያል ማድሪዶች በመሃል ሜዳ ላይ አማራጮቻቸውን እንደገና በማቆየት አሁንም ባሉበት በዚህ ወቅትም ዙቤሜንዲ ወደ ስፔን ለመመለስም ፍላጎት ያሳያል ተብሎ ይታሰባል። ሪያል ማድሪዶች ባለፈው ክረምት አርሰናልን ከመቀላቀሉ በፊትም የ27 ዓመቱን ተጫዋች ለማስፈረም ይፈልጉ የነበረ ቢሆንም ወደ ኤሚሬትስ የሚያደርገውን ዝውውር ግን ማስቀረት አልቻሉም ነበር። ያኔ የጣሊያኑ የስፔኑ ታላቅ ክለብ ሪያል ማድሪድም አሁን ላይ ይህንን ተጫዋች ለማስፈረምም ትልቅ እንቅስቃሴዎችን ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ሙንዶ ዲፖርቲቮ እንደተናገረው ከሆነ አርሰናል ተጫዋቹን ለመሸጥ ከማሰቡ በፊት ቢያንስ 90 ሚሊዮን ዩሮ በግምት 77 ሚሊዮን ፓውንድ አካባቢ ይፈልጋል። ቸልሲ በሁኔታው ላይ ፍላጎት ያለው በመሆኑ ተጫዋቹን ለማስፈረም ከፍተኛ ውድድር ሊፈጠር ይችላል ተብሎ እንደሚታመን የተገለጸው። የስፔን ዘገባ አክሎም እንደገለጸው ዙቤሜንዲ በአርሰናል መጀመሪያ ላይ አስፈላጊ ሚና የነበረው ቢሆንም የጉልበት ጉዳት ያጋጠመው በመሆኑ በውድድር ዘመኑ መጨረሻ ላይ በጨዋታዎች ላይ ያለው ተሳትፎ ቀንሶ ነበር። የቀድሞ የሪያል ማድሪድ አሰልጣኝ ሻቪ አሎንዞ ደግሞ አሁን በቸልሲ ቤት ተጫዋቹን ለማምጣት ፍላጎት ካላቸው ሰዎች መካከል ነው። የጉማሬሽ መምጣት የአርሰናል የመሃል ሜዳን ሁኔታ በግልጽ የሚቀይረው ቢሆንም ከአንድ የውድድር ዘመን በኋላ ዙቤሜንዲን መሸጥ ግን ትልቅ ውሳኔ ሊሆን ይችላል። በ77 ሚሊዮን ፓውንድ ሂሳብም አርሰናል ባለፈው ዓመት ከሪያል ሶሴዳድ ያስፈረመውን ተጫዋችም በመሸጥ ጥሩ ትርፍን ያገኛል ተብሎ ይታሰባል። አርቴታ ጉማሬሽን እንደ ዴክላን ራይስ ዋነኛ የመሃል ሜዳ ጥምረትም ይሆናል ብሎ የሚያምን ከሆነ የቀረበውን ጥያቄ መቀበሉ ሌላ የማጥቃት ወይም የመከላከል ማጠናከሪያዎች የሚሆን ገንዘብን ያገኝበታል ተብሎ ነው የሚታሰበው። ነገር ግን ጥራት ያለው ስብስብ፣ ጥራት ያለው ደግሞ ዴብዝም የሚፈልግ ከሆነ ተጫዋቹን ማቆየት ይመርጣል። አርሰናል የፕሪሚየር ሊግ ሻምፒዮንነቱን ለማስጠበቅ እንዲሁም የቻምፒየንስ ሊግ ዋንጫን ለማሸነፍ በሚታገልበት በዚህ ሰዓት የጉልበት ጉዳቶች በድንገት በመሃል ሜዳው ላይ ክፍተቶችን ሊፈጥሩ ይችላሉ። ዙቢሜንዲ በቋሚነት የመጫወት እድልን ለማግኘትም የሚገፋፋ ከሆነ እሱን ለሪያል ማድሪድ መሸጥ ቀጥተኛው የሀገር ውስጥ ተፎካካሪያቸው የሆነውን ቼልሲን ከማጠናከር የበለጠ ጥሩ አማራጭ ይሆናል። ስለሆነም አርሰናል የጠየቀውን የዝውውር ዋጋ የሚቀንስበት ምንም አይነት ምክንያት የለውም። ዙቢሜንዲ ረጅም ጊዜ የሚያቆይ ኮንትራት ያለው ሲሆን ሪያል ማድሪድም የቀደመ ፍላጎቱም ቢሆን አርሰናሎች በድርድሩ ላይ የበላይነት እንዲኖራቸው ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ በሙሉ ከኛ ጋርም ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ መረጃዎችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን ስላዳመጣችሁኝ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራም መልሰን እስክንገናኝ ድረስ መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።